ገና ያለው መጎን ትዳለት ይበቃ መጎን ትዳለት ይበቃ ጅሬጂ ቆይ ነው ብቻ ከህይወቴ በላይ ሆኖብኛል ራሴን አጠፋለሁ ሰውን የሚገል ሰው የለም እንጂ በህይወት ያለው እየተሰቃየ ነው ሲልም ይደመጣል። የኢትዮጵያ ህዝብ ምን ቢያረግ ነው ይሄን ሁሉ በደል እየሰሩበት ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ አባቶች እባካችሁ ሰከን ባለ አስተሳሰብ አስቡ። ሌንጫ አፍሪካቲ ከነጋ አከሰሙ ኢሲንሴኔ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ገና ያለው መጎን ትዳለት ይበቃ መጎን ትዳለት ይበቃ ጅሬጂ ቆይ ነው ብቻ በሚደመጀስ እንጂ በሪ ወቶል ጎንጅሮ እንደራራ ማጀራ በቃ ከመዩ ደም ምርከው ሰጭ እንደሆነ ዱከማን ለበቃላት ጎደሎና ጎደሊ ሰሙኮ ደበራችተን አርካ ጎርከን ይያና ጎደ ያረሞ ጀርጅኔ እንደቆት ተመቱ ወመንዱ ገና በመተው እንዳብራናጋ ወርጃጋ አጅተዱዱ እዚህ ጋር የምትመለከቱት የመንግስት የጸጥታ ኃይል ለሁሉም አድርሱልኝ ሲል በእንባ ያሰራጨው መረጃ ቀልብ ስቧል። የጸጥታ ኃይል ልብስ የለበሰ ይህ ግለሰብ ከህይወቴ በላይ ሆኖብኛል ራሴን አጠፋለሁ ሰውን የሚገል ሰው የለም እንጂ በህይወት ያለው እየተሰቃየ ነው ሲልም ይደመጣል። አክሎም የትም ሄጄ መብቴ መግለጽ አልችልም ወይ የሚል ጥያቄ ከጠየቀ በኋላ መሞት አለብኝ ወይም ብሏል። አጥንቴን ጎርታችሁ አካለ ስንኩል አድርጋችሁኛል አሳብዳችሁ በህይወቴ ትጫወታላችሁ ሲልም ተደምጧል። ምላሽ ከሚመለከቱ አካልም ይፈልጋል። መላከ እግዚአብሔር ዲያቆን ኢንስፔክተር ዳዊት አለማየሁ ቤተክርስቲያን ከወንጌል አስቀድሞ ያለውን ምስባክ ይልልናል። እናያለን፣ እስቲ እንመለከታለን። አጠገባችንም ሊቃውንቶች ስላሉ ማለት ነው። የታየን መላከ እግዚአብሔር አውዶሙ ለለ ይፈርዎ ወአድኅኖሙ ጣዕሙ ወተአምሩ ከመሄር እግዚአብሔር ያያሉ መልአክ የመጋቢው ብሉ የቅሩብ እግዚአብሔር የቅዱስ ሚካኤል ምስባክ ነው። እናመሰግናለን። ምንድን ነበር ያለው ዶክተር? ትርጉሙ ምንድነው? እንግዲህ ነብዩ እግዚአብሔር ዳዊት ያለውን ነው። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህው ወያድኅኖሙ ጣዕሙ ወተአምሩ ከመሄር እግዚአብሔር የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ካለ በኋላ እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ ያለውን የዳዊትን ምስባክ ነው ዲያቆን ኢንስፔክተር ዳዊት በዜማ ያሰሙን። እንግዲህ የዳዊትን ምስባክ በኢንስፔክተር ዳዊት ሲዜም አርባ ምንጭ ላይ መስማት ለኔ አስገራሚ ነው። እንግዲህ መንፈሳዊነትን የተላበሱ ሀገርን የሚወዱ ሀገርን የሚያገለግሉ እንደዚህ ማየት በራሱ እጅግ በጣም የሚያስደስት። ውጭ ሀገርም በውስጥ ሀገርም ክፍለ ሀገር ቆይታችሁ የመጣችሁት አዲስ አበባ ከተማ እንደምታውቁት በጣም የለማች ያማረ ልዩ ሆና ተውባ ነው ያለችው። ጉብኝትም ያስፈልጋል፣ ማየትም ያስፈልጋል። የተሰራውን ልዩ የሆነ በአጭር ጊዜ ውስጥ ከተማችን አዲስ አበባ ልዩ ሆና እንደሌላው ሀገር አዲስ አበባ ተመስል ነው። በአሁኑ ሰዓት እንደ ዩሮፕ ወይም አሜሪካ ከተማ ነው የምትመስለውና እሱንም የመጎብኘት ጊዜ ሊኖረን ስለሚገባን አጠር አድርገን ጊዜያችንን ብንጠቀምበት። ኢትዮጵያ ጉዲቲ ሆጉ በርባኔ ኦሮሚያ ፊ ናኖሌን ኢትዮጵያ ጉደቹን ድርቀም ዋን አፋኔን ሀሶይኑ ምቲ ጉዲ አቦቲ ኦርቶዶክሲ ሜተከነ ደገያ ማሊ ረክኒ ከይሰን የኢትዮጵያ ኦርቶዶክስ ተዋሕዶ አባቶች እባካችሁ ሰከን ባለ አስተሳሰብ አስቡ።
ሰከን ባለ ንግግር ተናገሩ፣ ሰከን ባለ ሥራ ስሩ። ክቡር ጠቅላይ ሚኒስትራችን ወንኒን ኢሲን ከዶ አኒማሊ ኢሲን ዮሚዩ ኢልመ ኬኛ ዮሚዩ ኢልመ ኦሮሞቲ ዮሚዩ ኢልመ ጅማ አባ ጂፋሪ ዮሚዩ ኢልመ ኢትዮጵያቲ ሌንጫ አፍሪካቲ ከነጋ አከሰሙ ኢሲን ሴኔ ዋኒን ቤኩፍ ኢሲንሞ ፉልዱረ ኢመለ ኬሰን ኑቀብደኒ ዴሙዳፍ kan dulloomeessa akka abbaa keeysanii kan haadholeessa akka haadha keeysanii kan dardaraatis akka obboleessan keeysanii ilaaltanii deemuudha mafteen saniin achitti olaantummaa seeraatiin waa hunda kabachiisuudha isinirran beeku ይህንን ቪዲዮ ለመስራት ከራሴ ጋር ብዙ ተሞክቻለሁ ብዙ አስቤያለሁ እና ኔጌቲቭ ኢንቴንሽን እንዳይኖረው ቅንነት በሌለው መንገድ እንዳይተረጎም ስል በጣም በተቻለኝ አቅም 3-4 ጊዜ ቃላቶችን ለማለዘብ ጽፌያለሁ። ክቡርነቱ ጥያቄን የምጠይቀው የኢትዮጵያ ሕዝብ ምንድነው የበደሉት? ለምንድነው በዚህ መጠን የጠሉን? ለምንድነው በዚህ መጠን የናቁ? ሁላችንም መጀመሪያ ደግፈነውት ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር። በጣም ጥቂቶች አሁንም ይሄ ሰውዬ ተስፋ አለው እያልን ስንከራከር ነበር። የኢትዮጵያ ሕዝብ ምን ቢያረግ ነው ይሄን ሁሉ በደል እየሰሩበት ያለው? ይህን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን አገር ትደግሉን ይሆናል። ግን እኮ የቀበሌ ሊቀመንበሮቹና ሹማምንቶቹ በቀን 10 ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው። የሚበላው አጥቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ? በምን ምክንያት ነው በፊቶት ሞገስን ያጣ ነው? የኢትዮጵያ ሕዝብ ያን ሁሉ ፍቅር ሰጥቶት ሰኔ 9 ቀን ለእርሶ የተወረወረ ቦምብ ለቅሞ ሞቶሎት ምንድን አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረዱበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ ያለ ፍርድ ቤት ማዘዣ የሚያስሩ ምን አይነት የቀበሌና እንትን የሾሙብን? ጉቦ ሲቀበሉ አይናቸውን የማያጥ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለመታወቂያው የነገሩንን ረሱት? ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይህን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ። የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ 3 መንግስት አውቃለሁ ከርሶ ጋር ማለት ነው። የርሶ መንግስት ግን ከደርግም ከኢህአዴግም ከንጉሱም ይለያል። እንዴት አይነት ጭካኔ ነው! ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣
የኑሮ ውድነት፣ ጦርነት፣ ሰላም ያጣ አእምሮ ምን ብናደርጎት ነው ይህን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ? ክቡርነቱ በእግዚአብሔር ርኅራሄ እለምኖታለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ይቅርታ ጠይቃለሁ። እባክዎትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የ600 እና የ700 ብር ጡረታ እየተከፈላቸው 3000 ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ 5 ዓመት 3 ብር ነበር፣ ዛሬ 80 ብር ነው። መንገድ እየሰራን ነው ሊሆን ይችላል፣ ግን ብዙዎች እየሞቱ ነው። ክቡርነት እባክዎትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በእግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምንም። ከባለስልጣን ጋር በመጣላት አላምንም። በባለስልጣን ፊት ሞገስ ቢኖር መልካም ይሆንልሃል ተብሎ ተጽፏልና በእርሶ ዘንድ የኢትዮጵያ ህዝብ ሞገስ እንዲኖረው ንቀቱን እግዚአብሔር እንዲያነሳልዎት እጸልያለሁ፣ እለማመጠታለሁ፣ እለምኖታለሁ። እግዚአብሔር የልቦናዎቹን አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመልጠው። የኔ ምኞት እርሶ ተሳክቶለት የኢትዮጵያ ህዝብ እንዲያልፍለት ነው። ግን አሁን ባሉት ማይንድ ሴት፣ አሁን ባሉት ሜንታሊቲ እቺ ሀገር የማትወጣበት መቀመቅ ውስጥ እየገባች ነው። እባክዎትን ባለስልጣኖቹን የያዙልን ንግድ ምናምን ይቁምና የሀገርን ኢኮኖሚ ያረጋጉ። የሚሰሩት ነገሮች የበቀል እንጂ የስሌት አይመስሉም። እና እባክዎትን ክቡርነቱ በብዙ አክብሮት ነው የምለምነው። እግዚአብሔር ኢትዮጵያን ይባርክ።